ስሜ ዶክተር ሃዲያ ኢማም ይባላል የህፃናት ህክምና ስፔሻሊስት ነኝ የምሰራው በሮዝመሪ ልዩ የህፃናት ህክምና ክሊኒክ ውስጥ ነው አሁን ኩፍኝ በብዛት እንደ ወረርሽኝ መልክ እየተከሰተ ያለ ነው አሁን ላይ በብዙ ያጋጥመናል እኛም ጋር ኩፍኝን በሽታ ለመከላከል ዋነኛው እንግዲህ መከላከያ ዘዴው አንደኛው ክትባት መከተብ ነው ሌላው ደግሞ በኩፍኝ በሽታው በራሱ መያዝ ነው በሁለቱ መንገድ ነው እንግዲህ ላይፍ ሎንግ ኢሚዩኒቲ ይሰጠናል ክትባትን ከተከተብን እንደገና በበሽታውም ከተያዝን ማለት ነው ግን ክትባት ሳንከተብ ብንቀር ምን በልጆች ላይ ያስከትላል የሚለውን ስናይ ግን ምንድነው ብዙ ጊዜ የኩፍኝ በሽታ ኮምፕሊኬሽኖች አሉት የሚያመጣቸው ችግሮች ማለት ነው እና እሱን እንግዲህ ወዲያው የሚከሰት ኮምፕሊኬሽን ይኖራል እንደገና ሎንግ ተርም ደግሞ ቆየት ብሎ የሚከሰት ኮምፕሊኬሽን ሊያመጣ ይችላል ወዲያው ከሚያስከትለው ችግር አንደኛው ኒሞኒያ የሳምባ ምች ሊያስከትል ይችላል የጆሮ ኢንፌክሽን ሊያስከትል ይችላል ከዛም በተጨማሪ ደግሞ እንደዚህ ኢንፌክሽኖች የተሰራጨ ኢንፌክሽን ሊያመጣባቸው ይችላል ልጆች ላይ ማለት ነውና አንዳንድ ጊዜ በትክክል ህክምና ካላደረጉ እስከ ሞትም ሊያደርስ ይችላል ማለት ነው በቆይታ ደግሞ ምን ሊያስከትል ይችላል እንግዲህ የኩፍኝ በሽታ አንደኛው የቆየ በውስጣችን ያለ ቲቢ ኢንፌክሽን ካለ ያ ኩፍኝ በያዘን ሰዓት እንዲቀሰቀስ የማድረግ ሁኔታ ይኖራል የምግብ እጥረት በሽታ ሊኖር ይችላል ወይም ደግሞ እሱ እንዲኖር ያደርጋል ማልኒትሪሽን የምንለው ማለት ነው ሌላው ደግሞ ቆየት ያለ የጭንቅላት ኢንፌክሽን ሊያስከትል ይችላል ማለት ነው ስለዚህ ያንን መሰረት ተደርጎ ክትባት ለልጆች ይሰጣል ብዙ ጊዜ የተለመደው 9 ወር ላይ 15 ወር ላይ እና ከ4 አመት እስከ 6 አመት ባሉ ልጆች ላይ ክትባቱ ይሰጣል ከዛ በተጨማሪ ደግሞ ወረርሽኝ በተከሰተበት ቦታዎች ላይ እንደዚህ ሰፕሊመንታሪ ቫክሲኔሽን የምንለው ልጆቹ ቢከተቡም ባይከተቡም ኢሚዩኒቲያቸውን በደንብ ቢውልድ ለማድረግ ተብሎ የሚሰጡ ክትባቶች አሉ ማለት ነው በዛ መንገድ መከላከል እንችላለን ማለት ነው ክትባት ለልጆች በጣም ጠቃሚ ነገር ነው በጣም እና ብዙ ጥናት ተደርጎበት ነው ደግሞ ልጆች ላይ የሚሰጠው ማለት ነው ስለዚህ ወላጆች ያንን ነገር ክትባት ቢያስከትቡ ልጆችን ከብዙ ነገር ልንከላከልላቸው እንችላለን ማለት ነው ሽፍታ ሲወጣብን ኩፍኝ ወጣብን ጉድፍ ወጣብን ሲባል ይሄ ጉድፍ የምንለው ቺክን ፖክስ የምንለው ነው ሲከሰት ወላጆች በልምድ ምንድን ያደርጋሉ ልጁን ነጠል አድርገው ለብቻ ያስቀምጡታል ፈንድሽ ያደርጉለታል የሆነ ነገሮች ያደርጋሉ ማለት ነው ኢንሳምዌስ ምንድነው አይሶሌሽን ያስፈልጋል በጣም ከሚተላለፉ በሽታዎች መካከል የኩፍኝ በሽታ አንደኛው ነው ከሌሎች ወደ ሌሎች እንዳይዘመት ለማድረግ ጥንቃቄ ለማድረግ ስንል ልጆቹን ነጠል አድርገን ብንይዛቸው አይሶሌሽን በጣም ተገቢ ነገር ነው ግን ሌሎች ነገራቶችን ማድረግ ከምንም ግንኙነት የለውም ከአለው ህመምና ከሚደረገው ነገር ማለት ነው ግንኙነት የለውም ስለዚህ እንደዛ ከማድረግ ይልቅ ልጆቻቸው ላይ እንደዛ አይነት ነገር ኩፍኝ በሽታ ካጋጠማቸው በቶሎ ሐኪም ቤት ሄደው ያለውን ሁኔታ ኮምፕሊኬትድ ሚዝል ነው ወይስ ዝም ብሎ ኩፍኝ ብቻ ነው ያያዛቸው የሚለው ማረጋገጥ ያስፈልጋል ብዙ ጊዜ የምናክመው ራሱን ኩፍኙን አይደለም የምናክመው የሚያመጣውን ችግር ኮምፕሊኬሽኑ ነው ከሚዝል ጋር ተያይዞ የመጣን ኒሞኒያ ካለ የተቅማጥ በሽታ ካለ ከዛ በተጨማሪ ደግሞ የጆሮ ኢንፌክሽን ካለ ሌሎች ተያያዥ የሆኑ ኢንፌክሽኖች ነገሮች ካሉ ነው የምናክመው በሐኪም ቤት ደረጃ ማለት ነው ስለዚህ ደግሞ ልጆቹንም ለከፋ ጉዳት የሚዳርገን ኮምፕሊኬሽኑ ነው ስለዚህ ያንን ከማድረግ አንፃር እንደዚህ አይነት ነገር ሲያጋጥማቸው ወላጆች ወደ ሐኪም ቤት ሄደው ሐኪማቸውን ቢያማክሩ የተሻለ ነው